ተዋቸው የለም ምንም ይበል የለም የለም አትንከኝ ተዋቸው አታ ዝም አለቀምሽ ቁጣ ዝም በል ነማናት ዝም በል ምንድነው የፈለጋችሁ ምንድነው ንገድ ቆይ ዘውድ ተው እንዳመልጥ አንተ ዘውድ ልቀቀው እንዳይጎዳብህ ልቀቀው ጭራሽ እዚህ ታስፈራራለህ እንዴ ደሜን አፍሰህ ታስፈራራለህ ልቀቀኝ ይሄ ነው እኮ ደሜን አፈሰሰው አንተ ቁጭ ያራፈኝ አንተ እንደዚህ ዘለህ ትገባለህ ዘለህ ትገባለህ ኧረ እኛ ፊትማ አታመልክም ተነስ ዘለህ ትገባለህ ዘለህ ትገባለህ እንዳነኩ እሺ ሂድ አንነካም ሂድ ጥሪው መጣ ማን የጠራችሁ እሱ ረጅም ነው እዛ ጋር የምትመለከተው ነው አሻየ ስቲና ካሜራማን ምንድነው ብዙ ጊዜ ድራሴ ስመለስ እዛው አሻ ስነው ራሴ የማገኘው እዛው ውስጥ ገብተሽ ማለት ነው በቃ ግን ተደግፌ ብቻ መቆሜን ነው ማስታውሰው እንጂ ወይ ቁጭ ላለው በጣም ነው የሚያስገርመው በጣም ብቻ እዛ ስር ነው የምነሳው ምንድን ያርክልኝ ምን መሰለሽ እሱ ታሪክ አትንካኝ እሱ ማለት አትለሳለስ አንተ የሰው ጅብ ደሙ እንደ ሰው ትሆናለህ እኔንም ከናንተ አንዱ አረከኝ ምን መሰለሽ ታሪክ ልንገርሽ እንደዚህ አትለሳለስ እዚህ ጋር የምትመለከተውን ሳታየ ቤት ውስጥ ምግብ አይበላልኝም እና በቃ እዚህ መጥቼ ነው ግብ ሰርቼ ይበላ እዚህ ምንድነው ሰርተሽ የምትበይው በቃ ስጋ አመጣለሁ ጠባብሳለሁ እሱን ብዙ ስጋዎች ስለሚሰጠኝ አላቅም ሌሎቹን የማን እንደሚወስዳቸው ነው አላቅም የምን ስጋ ነው የሚሰጥሽ ከየት ነው የሚያመጣልሽ ስጋ አላቅም በቃ ስጋ ይሰጠኛል እዚህ እሰራለሁ ምናምን እዚህ ይበላለሁ ከዚህ ነገር ማትወጣ ከሆነ ልጁን አስወርደዋለሁ ራሴን ማጠፋለሁ ያለችኝ ስለሆነ እኔም ልጄን ከማጣ አንተም ልጁ እንዲወለድ ዘር እንዲቀጥል ከፈለክ ይሄን ነገር ማድረግ አለብህ ብላ ከቤተሰቦቼ ይዛ መጣች ያለኛ ማለት አሁን ታሪኳን እዛ ጋር ብነግራት ይሄ ነገር ትነግረኝ አትችልም ትረዳኝ አትችልም በቃ ያ አርጊ ያልኳት ነገርም ታረጋችኝ ምንድነው ያረኩት ማታ በተኛንበት አንገቷ ላይ አረኩላት ነይ ኪሩቤል መስሎኝ ተረጋጋ ኪሩቤል ተረጋጋ ማንቦል ተረጋጋ ኪሩቤል ተረጋጋ አይዞ ተረጋጋ በቃ ማንንም አይነካም ተረጋጋ ኪሩቤል ቆይ ክቡራትና ክቡራን ወደ ተመልካቾቻችን እንግዲህ ዛሬ የምገኘው ንጉስ ሚዲያ ላይ ነኝ ቤኪ በረከት ነኝ ከወርቀ ዘቦ ያው አብረን የጀመርነውን ኬዞች እየተከታተላችሁ ነው ያላችሁት እንግዲህ ይሄንን ኬዝ እየተከታተልን ባለንበት ወቅት ላይ እኔ እየተከታተልኳቸው የነበሩ ቤተሰቦች እና ንጉስም እየተከታተላቸው የነበሩ ቤተሰቦች ዝምድና እንዳላቸው አውቀን ነበረ ወይዘሮ ሀረግን እየተከታተልን ባለንበት ሰዓት ባለፈው ቤተክርስቲያን አስገብተናቸው የነበሩትን የባዕድ አምልኮ የሚያደርጉት ጅብ የሚጋልቡ የተለያዩ ነገር የሚያደርጉትን ቤተሰቦች ድጋሚ እዚሁ ጫካ ላይ አግኝተናቸዋል ማለት ነውና እነዚህ ደግሞ ቤተሰቦች አንዲት ምስኪን እህት አለቻቸውና ሳትፈልግ እንድታረግዝ አድርገዋት የነሱን ዘር እንድትቀጥልና የነሱ ልጅ እንዲወለድ እያደረጉ ነው ያሉት ማለት ነውና ስለዚህ አሁን ዋናው ሚሽናችን የሚሆነው የምንሄድበት ቦታ የመጀመሪያው ነገር እቺ ልጅ ሳትፈልግ ነው እንድታረግዝ የተደረገችው እሷና ልጇ አደጋ ላይ ስለሆኑ እነዚህን ቤተሰቦች ለማዳን ለመታደግ ነው እንትን እያለን ያለ ነው ማለት ነው እና እነዚህን ቤተሰቦች ለመታደግ ነው እንግዲህ እየሄድን ያለ ነው ያሉበትን ጫካ እንግዲህ እመራቸዋለሁ ብሏል ምን ሆነ በእናት የተወሰነ እንግዲህ ወደ መተኛት ራሱን ወደ መሳት ያደርጋል ግን ይሄ ነገር አውቆ ነው የሚመስለንና ቦታው እንዳያሳየን ኧረ እሱ ያዝ በቃ በጣም ነገር ስላላደረገ እኮ ነው ምንድነው የለመድከው ነገር ምን ማድረግ ነው የምትፈልገው ምንድነው የፈለከው አንተ እሱን ይሆን አይመስለንም በቃ ቦታውን ምራን ነቃበልና ቦታውን ምራን አረጋጋ አቆም ካሜራውን ቆም ይኸውልህ ተረጋጋ አንተ ገባህ የምትፈልገው ነገር ካለ እናደርግልሃለን እየደረስን ነው አሁን ተረጋግተህ ቦታውን ጠቁመን እሺ አይዞ ከዚህ ብዙ ይርቃል
ንጉስ ራስን ጠብቀው። እሺ 2 ሰዓት የ2 ሰዓት መንገድ እያስመሰለ ነው። ይኸውላችሁ ያልገባችሁ ነገር እያስመሰለ ወደ ሌላ ቦታ እንዳታስወስደን ገባህ? ነው እንደዚህ አይነት ነገሮችን እያደረገ ያለው ገባችሁ አይደል? ማሸት ምንም እዚህ ጋር የሚጠቅም ነገር የለም። በቃ እኛ ቃል ገብተናል ምንም እንደማናደርግ ተግባብተናል። በቃ እኮ ከዚህ በላይ እንዴት ትንከባከቡኛላችሁ? የት ነው አሁን? እሺ ቤት ወዴት እንሂድ? ከዚህ በኋላ ቀና በልና መንገዱን ነው። ይሄኛው ኩታ በዚህ እንደዚህ እንደገባን እዛ ጋር ደግሞ እንደዚህ መታጠፊያ አለች። ኧረ እኔ እንዳትነካኝ ወደዛ ዞር ብሎ እዛ ወረድ እንላለን። ጫካ አለ ትልቅ። እጅን ወደዛ አድርገህ ጠቁም። ብዙ ደርሰን ብዙ ይደርሳል። እሺ በዚህ በኩል ጫካ አለ ብሏል። እዛ ውስጥ እንሂድና በሚለው ቦታ እንሂድና እንግዲህ የምንደርስበትን የምናየው። በጣም ብዙ መንገድ ነው የመጣ ነው። እንግዲህ አክስቴ የምን አክስት ነው የምትለው? አክስት የሚባል ነገር የለም። እንግዲህ በጣም ብዙ መንገድ ነው የመጣ ነው። ከዚህም በኋላ ብዙ መንገድ የሚጠብቀን ይመስላል። እንግዲህ ፍለጋችንን አናቆምም። ታሪኳን የምናገኛት ከሆነ አዎ በቃ ታሪኳን ፈልገን የምናገኛት ይሆናል። ግን ደርሰናል እያለ ራሱ ብዙ ቦታ ነው ይዞን የመጣው። መሄድ ያለባችሁ ነገር እኔ ምንም ውስጤ እያመኑ አይደለም። ይሄ ችግር የለውም ወንድሜ። አይዞሽ ካረጋችሁልኝ አይነት እኮ ካረጋችሁ በውሸት ከሆነ እዚህ ድረስ ያመጣህን ምን ቀጣን አንተ አታውቅም። ገባህ አይደል? በቃ አሁን እኮ እውነቱን ኃላፊነት ስለሚሰማን ነው እንጂ አልገባችሁልኝም ስላለ ያው ኃላፊነት ስለሚሰማን ነው እንጂ እንደናንተ ቢሆን ኖሮ በቃ መጨረስ ነው የምንፈልገው። እናንተ እንደዚህ ምንም አይነት እድል መስጠት አንፈልግም። ሂድ ዝም ብለህ እሺ፣ አታስቸግረው። ኑ በስማ ሂድ ቤኪ፣ አይዞህ ቤኪ። ኧረ ይደክማል በጣም። አይዞህ ጠንከር በል አይዞህ። ልቀቀውና ቀስ ብሎ ራሱ ሂድ። ምን እያደረገ ነው? ንጹህ ውሃ አጠጣለህ? ኧረ ንጹህ እናጠጣዋለን። ንጹህ ውሃ እናጠጣለን። ተነስ ሂድ። ተረስ ኧረ እኔ ንጹህ አጠጣለሁ በእናትህ ና። አመል አይለቅም እኮ ታውቃለህ። ጭራሽ እዚህ ጋር ፈንድዶ ውሃ ሊጠጣ ምን አይነት ቦታ እንደሚወስደን እንግዲህ እዚህ አካባቢ ግን ሰው ያለ ይመስላል። ልብስ ምናምን የሚያጡ ሰዎችም አሉ። በጣም ለሞት ቀስ በልሽ። ምን እያደረክ ነው? እየጠራህ ነው። ዝም ብለህ ሄድሽ ቦታው ላይ እስክንደርስ ምልክት እየሰጠ እንዳይሆን። ይሄ ልጅ ያዘው በደንብ አፉን ዝጋው። ምን አይነት የማይመች ቦታ ነው ይዘው ነው የመጣው? ዘውድ እንዳያመልጥ ወንድሜ እንዳያመልጥ። ቀስ በል፣ እጅህን ቀስ በል አንተ። በሱ እጅ አትያዝበት። እሺ ና ውሸታም ነው። ይኸውልህ ቶቶ ወደዛ ስትል ቅድም ወደዛ ነው ብሎን ነበር እኮ እንዴ። አንተ እውነቱን ተናገር። ወደዚህ ነው ወደዛ ነው? ይኸውልህ ወደዚህ ሄደን ግን ባናገኝ አንለቅህም። እሺ ወደዚህ ነው መንገድ እየቀባጠረ ነው እንጂ የትም አይሄድም። የትም እንደማታመልጥ አውቀሃለሁ። ምራና በዚህ ና በዚህ ነው ያልከው ቅድማ። በዚህ ነው በዚህ። አዎ በዚህ ረሳው። ኧረ ይሄ ልጅ ምን እናድርገው በእናትህ። ትዕግስት ይኑራቸው። ይገባኛል። ይኸውልህ ከዚህ በኋላ ሰርስረው የሚገቡበት ዋሻ የተሳሳተ አቅጣጫ ብትነግረን አለቀልህ። እሺ አንጠልጥለህ ነው ወደ ከተማ የምንወስድህ። ወዴት ነው? በስመ አብ ተረጋጋ። አይ ወዴት ነው? ምንድን ነው የሚወርደው? ልታረግ ነው? አረ ይሄ መርዝ በልቶ ደግሞ ጦስ እንዳይሆንብን። ያገኘውን ነገር ለምን እንደምበላው ቤት ነው ተናገር። ምራ ይኸውልህ፣ ካልመራ ህይወት ነው የሚያልፈው። ቀጥ ብለህ ሂድ። በቃ ከተስማማን አታንገራግር። ከተስማማን ያው አንይዝም ሁላ ሂድ። ምራን በቃ ተስማምተናል። ምንም አንፈልግም ካንተ። ምራን እንደምታየው ነው እንግዲህ ቦታዎቹ እንዳለ ዋሻ በዋሻ ነው። ጠፍቶበት አይደለም ይሄ ልጅ እየዋሸን ነው። አይ ቦታ ይቀያይራል። ወዳለን ልጥራው ጥራው። አይ ኖ አትጥራው። ሰምቶ በኋላ ቢሸሽስ
አትጥራው፣ ቦታው ላይ ውሰደን። ሽሽስ ቢሆን መልእክቱ ቦታው ላይ ውሰደን። አዎ እየጮህ ቦታው ላይ ውሰደን። አዎ እየጮህ ሌሎችም ስላሉ ብቻውን መሆን እሷም ላትኖር ትችላለች። እንዳትቀየሙኝ። እሷም ላትኖር ስለምትችል የኛን ተላላኪ አለ እኛ ጋር ያሳደግ ነው። እሱ ራሱ ተላላኪ ምናምን አትበላውን ምራቅ ቀስጥ ብለህ ምራ። በዚህ ሌና ልንገራችሁ ወሬ ነው የምትሄደው። ያው እኛ እናያለን። አታት ላሳያችሁ። ጎንበስ በሉ። ዝም በል ዝም በል ዝም በል ዝም በል። ና ና ዴቭ ዝቅ በሉ ዝቅ በሉ ዝቅ በሉ። ና ና ና ብቻ ነው የሚታየው። ዝም በል ዝም በል አሁን ዝም በል ዝም በል። እዚህ ጋር ያለው የቤት ብቻ ነው፣ ሌላ ቤት የለም። እዛ ጋር የሆነ ነገር እያየሁ ነው። እሺ እዛ ጥግ ጋር የሚያጠራጥር ነገር አለ። አያስፈራም ድባቡ ምናምን? ያው ይሄ የአምልኮት ነገር ያለበት ይመስላል። ይሄ የሰይጣን ዱባ ነው ምናምን የሚባለው ነገር አለ። አየሁ እዛ ጋር። አዎ ወጣ አየሁ። የሰይጣን ዱባ እንዲህ አይነት ነገር ይወዳሉ። አየሁ እዛ ጋር ኮፍያ ያደረገ ሰው አለ። የሰይጣን ዱባ መንፈሶች ምናምን እዚህ ና። ወዴት ነው የምትሄደው? ቁም። ቀስ በል አትተች። ያዘው እንዳያመልጣ። ሰውየው አለ ስላልን ና ወደዛ ምራድ። ቀስ ብለህ ና። ግባ ደግሞ አንተ ግባ ግባ። መስፍን ግባ። ሂድ። ያው ትክክለኛውን ቦታ ምራን። እሺ እሺ። ሰማ። ከዚህ በላይ አንተ ድብብቆሽ ምንም አይጠቅመንም። ተስማምተናል በቃ። ምክንያቱም የተለየ ድምፅ አሰምቶ ያኛውንም እንዲጠፋ እንዳያደርግብን አታጭናው። ከሁሉም በላይ ደግሞ ትክክል እንዳያስከብበን እንደፈለክ ከሆነ ያለበትን ቦታ ብቻ በግልጽ አውራ ነው። በቃ ተረጋጋ። ምንም አናደርግም። አሁን እኮ በአንተ ቦታ ነው የመጣ ነው። ይሄ አንተ ግዛት ነው። አንተ እንደማታወሽን አውቃለሁ። አልዋሸንም። አይተሃል። ትክክል። ምንም አልዋሸንም። እናርፋለን። አሁን እናርፋለን። ችግር የለም። ማረፋችን አይቀር። ቦታ ይቀያይራል። የታቆች አንዳንዴ ዘውድ ልቀቀውና ሂድ። ልቀቀው ዘውድ ልቀቀው። ይኖራል። አንዳንዴ ይኖራል። ይታያል። ምንድን ነው ይሄ? ማን ነው? ምንድን ነው? ምንድን ነው? እዚህ ጋር ምንድን ነው የሚሰራው? ምን እያደረገ ነው እዚህ ውስጥ? ማን ነው? ካሜራማን እያየልኝ ነው። ምንድን ነው የሚያደርገው? እሱ ነው። እሷ የለችም። ይሄ እሱ ነው። አዎ እሱ ማን ነው? ቀስ ብላችሁ ድምፅ ሳታሰሙ። እሺ በዛ ሂድ። እኔ በዚህ ሂድ። አንተ ያዘው። ይዟል። የትም አይሄድም። አያመልጥ። አያሰማም። በደንብ ያዟቸው። አለቀም። እሺ ቁጭ ዝም በል። እነማን ናቸው? ምንድን ነው የፈለጋችሁ? ምንድን ነው? ልቀቅ። ዘውድ ልቀቀው። እንዳይጎዳብህ ልቀቀው። ምን እየሆንክ ነው? ዘውድ ማነው? ልቀቀው። ምንድን ነው የፈለጋችሁ? ማነው? ምንድን ነው? ማን ናችሁ? ዘውድ ስማኛ። እሺ በለኝ። ልቀቀው። በቃ ያዘው። እንዳያመልጥ። ወይ በቃ እዚህ ጋር ና። እዚህ ጋር ና። በቃ ና። ይሄ ማን ነው? አንተ ወራዳ፣ ልቀቅኝ። ወራዳ አንተ እንዴት ለቤተሰቦች እንደዚህ አይነት ነገር ተው። ቆይ ተገድጄ ነው። ፈልጌ አይደለም። ግባ። እዚህ ውስጥ ወሬ ነው የምታመጣው። ግባ። ፈልጌ አይደለም። ነው ወደዚህ። በቃ አከበርኩ። ተው። እንዳይጎዱ ተዋቸው እንጂ ዘውድ ቆይ ልቀቀው። ተርስ ተውት። ተገላገሉ። ሂድ እዛ ጋር ሂድ እዛ ጋር። እሺ ሂድ። ምንድን ነው ዱባ ምናምን ምንድን ነው? ና እዚህ ጋር እዚህ ጋር ምንድን ነው? እዚህ ጋር ምን ስታደርግ ነበር? ቁጭ ተረጋጋ። ይኸውልህ እኛ አንተን ልንጎዳ አይደለም እሺ የመጣ ነው። እነሱ ስሜታዊ ሆነው ነው እሺ። ማንም አንተን ሊጎዳ የመጣ የለም እሺ። ሁሉንም ዝም በል አንተ ዝም በል በቃ ዝም በል። አትፍራ እሺ። አትፍራ በቃ። እኛ አንተን ልንጎዳ አይደለም የመጣ ነው። ልክ ነህ። ይቅር በለው እሺ። እሱን ተረጋጋ። ስሜታዊ ሆነው እንዴት ነው ይቅር የምለው? ቤተሰቦቹን የካደ ለእኔ እንዴት ይሆናል? ተረጋጋ። እኛ ይኸውልህ ከእናንተ የምንፈልገው አንድ ሚስጥር አለ። እሱን ብቻ ነው የምንፈልገው። ምንም የማውቀው ነገር የለም። እንዴት እዚህ ጋር ምን ስታደርግ ነበር ታዲያ?
እኔ ምንም እየሰራሁ አልነበረ። ይሄ ምንድነው? ዱባው የሰይጣን ዱባ የሚባለው ነገር ነው አይደለ? ምንድነው እዚህ ላይ እያመለክበት የነበረው? ጉድጓድ ውስጥ ተደብቀ ምንድነው እየሰራ የነበረው? ይሄ እናንተ ነው ያገባችሁ። ተው ዘውድ ተው፣ አትንከው። ምንድነው ነገር ነው? ምንድነው ውስጥ ያለው? የማይገባችሁ ነገር እናንተ መቼ የማይገባችሁ። አንተ ዘርህ እየጠፋ መጥተህ ይሄን ቦታ ትጠቁማለህ። ማንነት እየጠፋ ይኸውልህ፣ አሁን መረጋጋት አለባቸው ንጉስ። ይኸውልህ የመጣ ነው እኛ ልንጎዳቸው አይደለም። እሱም ወዶ አይደለም ይሄን ሚስጥር ያወጣው። እኛ የያዝንበት ሚስጥር አለ። ገባህ አይደለ? አለበለዚያ ሁሉን ነገራችሁ ቤተሰባችሁን እናውቃለን፣ ማን እንደሆናችሁ እናውቃለን። እዚህ ጋር የሚጠየቅን አውቀን ነው። ምን እያረክ እንደሆነ እናውቃለን በደንብ። ምንም የገባችሁ ነገር ስማ፣ እናትህን እናውቃለን፣ እንደተጋፈጣችሁ አታውቁም፣ እናውቃለን። አሁን ታሪክ እናውቃለን። እሺ እንደማታመልጥ ወንድሜ ላይ እንደዚህ አድርጋችሁ የትም እንደማታመልጥ ነግሬ ነበር። ተው ተብሏል፣ ሰምቻለሁ። ኪሩቤልን ምን እንዳደረግነው ታውቃለህ? ተው፣ አትድረስ፣ አትንካ። እንደ ኪሩቤል ትበሰብሳለህ። ታሪኳ የት ነው የምትገኘው? ተናገር። ታሪኳን ብቻ ነገር። ታሪኳና እናቷ የት ነው የሚገኙት? ምንም የማውቀው ነገር የለም። ጽንሱስ በምን ሁኔታ ላይ ነው የሚገኘው? የሰው ጅብ ያላችሁት የሚወለደው? ምንም የማውቀው ነገር የለም። ይኸውልህ ትናገራታለህ። እያንዳንዷን ነገር እንደፈለኩ አድርጌ አናግራለሁ። ሰማኝ አይደል? አናግራለሁ እያንዳንዷን ነገር። እናንተ የገባችሁ ነገር የለም። ስማ፣ ይኸውልህ አንተ ባትነግረንም ሚስጥሩን ሁሉንም እሱ ነግሮናል። እሱ ነው ለዚህ መርቶ ያመጣን። ገባ አይደለም? አንተም ብትነግረንም ባትነግረንም አውቀናል። ግን የገባው ቃል ኪዳን አለ። ምንድነው የገባው ቃል ኪዳን? ምንድነው የገባው ቃል ኪዳን? መቼም አልሰጥም። የማውቀው ነገር የለም። አሳልፈህ ትሰጣለህ። ሰማኝ አይደል? ይሄን እንደዛ ከሆነ ማለት ነው እኔም ተናግሬያለሁ። አንተ ተናግሬያለሁ። አንተ አድገህ ነው እኔ ልጅ አለው አይደል እንዴ? ንገራቸው። አንተ ቤተሰብህን አሳልፈህ ስለሰጠህ እኔ አሳልፌ እሰጣለሁ ማለት አይደለም። ጭራሽ እዚህ ታስፈራራለህ እንዴ? ደሜን አፍሰህ ታስፈራራለህ? ደሜን አፍሰህ ታስፈራራለህ? ልቀቀኝ! ይሄ ነው እኮ ደሜን አፍሰህ። አንተ ቁጭ በል፣ አንተ ቁጭ በል። ንጉስ አትንካው። ንጉስ ይኸውልህ ከዚህ በኋላ ለማንም መለመን አልፈልግም። ማንንም መታገስ አልፈልግም። ንጉስ በቃ አንተ ተው። ገባህ አይደለም? ምን እናርጋቸዋል? ሰማኛለህ? ሰማኝ። ምን እናርጋቸው? እኔ ምን እንደማረጋቸው አላውቅም። በቃ አትም እንዴት እንደሚያደርገው እንደዚህ አይነት ሁኔታ አንተ ራስህ ረፍ እንጂ እንዴ! ረፉ እንጂ ንጉስ ዘውድ ምንድነው ያዛችሁት? አትም ምን እንደሚል አትም ደሜን አፍሶ ተረጋጋ። በቃ ለበቀል እኮ አይደለንም የመጣ ለበቀል ነው እንደ የመጣ ነው እዚህ ንጉስ። አሁን ይኸውልህ ስማ ሰው አይደለም። በቃ ዝም በል። እኔ በራሴ መንገድ ልጨርሰው። ዘውድ ረፍ፣ ስነ ስርዓት ያዙ። እዚህ የመጣ ነው ማንንም ልንበቅ ቷቸው ምንም ይበል ተዋቸው፣ ይግባቸው። ማን እንደሆነን ይግባቸው። ተዋቸው። ከኛ ቁጥጥር የትም አታመልጥም። ገባህ አይደለም? ተዋቸው። ቀለበላና አንተ ቀለበላና ቀለን የበላና ጋሃንገ ይኸውላችሁ ስሙኝ። አሁን ቀና በል። አሁን ይኸውልህ ቦታውን ትነግረናለህ አንተ። እሱ ከባድ ነው ታሪኳ ያደገ ነው እሱ። አደባብሰኝ፣ ዝም ብለህ ሂድ። አደባብሰኝ። አፉ አልከኛ፣ አፉ ብለኸኛል። እዚህ ነው አክስቴ ያለች እንዴ? ምንድነው ይሄ? አንተ እንደዚህ ዘለ ትገባለህ? ዝም በላ ዘለ ትገባለህ? ኧረ እኛ ፊትማ አታመልክም። ተነስ። ዘለ ትገባለህ? ዘለ ትገባለህ። እንዳነኩ እሺ ሂድ፣ አንነካም። ሂድ ሂድ። ምንድነው ይሄው? እንደምታዩት ነው እንግዲህ ይሄ የሚያመልኩበት ቦታ ነው። እያየኸው ነው አይደል? በጣም ነው የሚገርመው። አንተ እያየኸው ነው ንጉስ የሚያመልኩበትን ቦታ። ይሄ ቅድም ያገኘነው ነገር ማለት ነው። ይሄ ነገር ዝም ብሎ ነገር አይደለም ማለት ነው። ትክክል። የሆነ የሚያደርጉበት ነገር አለ ማለት ነው። እዛው ውስጥ አንዱን ምን እያረክ ነበር? ይሄን ዱቦ ምንድነው የምታመልኩበት? መተትህን እያደረክበት ነበር ወይስ ምንድነው? እዚህ ላይ ነው ጥንቆላ ድግምትህን የምትሰራው? ይሄን ብቻ ንገረን። ሰዋ ነገር ስለሌለ የወሰድክ የግድ እርጥብ ነገር እዛ ጋር ማስቀመጥ አለ። ኦኬ ስማኝ። ስለዚህ መስዋዕት እያደረገ ነው። መስዋዕት እያደረጋችሁ ነው። አንተ ለመጉዳት አይደለም የመጣው። አድምጠኝ። በመጀመሪያ ማንም እዚህ ጋር አንተ መጉዳት የሚፈልግ ሰው የለም። ማን ናችሁ? ሰማኝ አይደለ?
እኔ መጉዳት በፈልግ ኖሮ ወንድሜን እንደዚህ ያደረጋችሁትን ሰዎች ዝም ብዬ አላልፋችሁም ነበር እዛው ደፋህ ነበር ሰማኝ አይደል ግን አንተም መጉዳት አልፈልግም ታሪኳ የት ነው ያለችው የሚለው ነገር እንድትነግረን ነው የምንፈልገው ምክንያቱም የሚወለደውም ልጅ ነገ እንደናንተ ነው የሚሆነው ምንም የምታውቁት ነገር የለም ከኛ የበለጠ ነው የሚመጣው ልጅ ከኛ የባሰ 3 ወር ነው 2 ወር መታገስ አቃታችሁ ስማ አንተ እንደነሱ ነው ወይስ ምንድነው አንተ እንዲህ ነው እንጂ ምንድነው አንተ ምንድነው የኔ ዘሮች እንዳለ አልቀዋል ዘራችን እየመነመነ ነው አሁን ላይ ያለው ዘራችን በዚህ ልጅ የተነሳ ነው መቀጠልም መቋረጥም የሚችለው ታሪኩ ውስጥ ባለው አንተ ማወራው አትረብሽ ዝም በል አንተ ምንድነው እዛ ቤት ውስጥ ካርካቸው አገልጋይ ነኝ ምንድነው የምታገለግለው የትኛውም ነገር በእኔ በኩል ነው ማለፍ የሚችለው ከሱ በላይ እኔ ታማኝ ነኝ ስለዚህ አክስታችሁ ያለችበትን ቦታ ታውቃላችሁ ማለት ነው አንተ ታውቃለህ ይሄማ ሲያጭበረብረን ነበር እንዴ አውቆ ነው ቀኑን ሙሉ ሲያስቸግረን ነበር አውቆ ነው መወለድ ስላለበት ትክክለኛ አድራሻ መናገር አይችልም ሰማኛለህ በምንም መንገድ ይሄ ልጅ አይወለድም ሰማኝ አይደል ያ ልጅ ካልተወለደ እኛ ዘር መቀጠል አይችልም እሱን ነው እኛ የምንፈልገው እኛ ዘራችን መቀጠል አለበት እኛ አልደረስንባችሁም እኛ ከዚህ በላይ እስኪገሉን ነው የምንጠብቀው ጨርሰን ነው እድል ሰጠናችሁ ነበር ለሁላችሁም ገባ አይደለም ላንተም እድል እንሰጣለን የመጨረሻ እድል ታሪኳና እናቷ የት ነው የሚገኙት የመጨረሻ እድል ነው ምንም እየሰጣችሁኝ ያለ እድል የለም እናንተን ጥቅም ብቻ ነው እየፈለጋችሁ ያላችሁት እኛ እናንተን እየነካችሁ አይደለም እኛ እናንተን ምንም አልነካናችሁም ስማ ኪሩቤል ያለበትን ሁኔታ ታውቃለህ አይደል ኪሩቤልን ታውቀዋለህ እስር ቤት ነው ያለው አሁን ታውቃለህ ታስሯል ብዙ ነገሮችን አድርጓል ከእስር ቤቱ በላይ ደግሞ ሚስጥራችሁ መጋለጡ አደጋ ነው ታውቃለህ አውቃለሁ እሱም ብዙ ነገር ተናግሯችሁ እዚህ ድረስ እኔም ላይ መድረስ እንደማትችሉ አውቅ ነበር የት ነው የወሰደቻት ታሪኳን አክስታችሁ የወሰደቻት ወደ ትክክለኛው ማምለኪያ ቦታ ነው የወሰደቻት የት ነው ትክክለኛው ማምለኪያ ቦል አትናገር አንተ ዝም በል እያለው ነው አይታለ ሱር እናድርገው እንዴ ወረዛኑ ሰረ ይሄን ብቻ ነው ነገር ያወራሉ እኮ ና አስወጣልኝ ና ዴቫ ና ዴቭ አስወጣው ይልጅ ማግራቱን በለው ና ዴቭ ና አስወጣው አየህ የሚነጋገሩበት የሚግባቡበት ቋንቋ አለ አስወጣው ማንም ካንተ ጋር ይሟገተው አሁን ስማኝ እኛ እዚህ ጋር ተረጋግተን ነው እያወራን ያለነው እየሰማኝ ነው አይደል ያለውን ነገር በስነ ስርዓት ታወራለህ አንተንም ወደ ጸበልም ሆነ ወደ ሃይማኖት ቤት ወስደን እንዲሻለህ ነው እኛ የምንፈልገው እንድትምንድርበት መንገድ የለም ምን ማለት ነው እኛ የምናመልከው አምላክ ሌላ ነው እናንተ ያላችሁበት ዓለም ሌላ ወደ ትክክለኛው አምላክ ነው ምን መልሳችሁኛ ትክክለኛው ይሄ ሰይጣን አምልኮ እኮ ነው ምንድነው ይሄው ምንድነው ምን ማለት ነው እንዴ እንደዚህ ብዬ ብነግራችሁ መናገር አልችልም ሲጀመር ስላንተ ምንም ማወቅ አንፈልግም አሁን ግን እኛ ማወቅ እንፈልገውን ብቻ ንገረን ይሄው አጽም ነው የሚመስለው ያየ ሆኖ አይደል ካሜራ ማና ይሄን ነገር ቀረጽልኝ ምንድነው ይሄ ነገር ደና ቦታ እንኳን አይውሉም እንዴ የተልከሰከሰ ቦታ እየዋልክ ደና ቦታ ትላለህ እንዴ የገማ ቦታ እየዋልክ ምን ትሰራለህ እዚህ መቃብር ቦታ ጫካ እናንተ አሁን እያደረጋችሁት ያለው ነው ትክክለኛውን ቦታ ብታዩት ግርማ ሞገስ አለው ስማኝ ያስፈራል አሁን ያለችው ለመንካት አይደለም ገብታችሁ እኔን አንጠልጥሎ ለመውጣት ለመንካት ራሱ ትፈራላችሁ ምንም እኛ የምንፈራው ነገር የለም በእሳትና በነጎድጓድ ነው የሚጠበቀው ስማ ያንተ ጥንቆላ እኛ ላይ ምንም የሚያመጣው ነገር የለም ሰማኝ አይደል ገባ አይደል ምንም የምታመጡት ነገር የለም እኛ የምናመልከው አምላክ ከእናንተም ይበልጣል ትልቅ አምላክ ነው እኛ ያለን እሺ ይሄን የማይረባ ነገር ይሄን የማይረባ ነገር ስላል ምንም የምታመጣው ነገር ታው አንተን ሲጣባብቁ ከዚህ በላይ ማንንም አያስተምም በቃ ምን ሆነን ያው እኛ ላይ ምንም ጉልበት የለም አሁን ትመራለህ አትመራም ያለችበትን ቦታ ይኸውልህ አንተ ነው ማናግረው ንገረን ከዚህ በላይ ካንተ ጋር ሙግት ውስጥ መግባት ያለብን አይመስለኝ ትመራለህ አትመራም ቀጥ አድርገን ለምጸበል ቦታ እንወስደው እናገራለሁ እሺ የት ነው ያለችው እሺ እናገራለሁ እማትናገር ከሆነ ነው ጸበል ነው ምን ከተህ ትታጠናለህ እሺ ግን እናገራለሁ ግን የምፈልገው ነገር አለ ምን ነው የምፈልገው እፈራለሁ እኔ ለነፍሴ እሺ እፈራለሁ ስለዚህ ያንተ ነፍስ ማንንም መውሰድ አይችልም ሚስጥርን እንጠብቅልሃለን ከፈለክም በቃ ማን እንዳሳየና ነገሮች አሉ በቃ እሱን ነገር የምፈልጋቸው ነገሮች አሉ አይተዋል ቢያድን ኖሮ ያንተ ማምለኪያ ቦታህን ያድን ሰማኝ አይደል ተጓዝ አሁን ምንም እንትን የሚል ነገር የለም በስነ ስርዓት እንደ ጓደኛ ተራሩ እሱ እንዳያመልጣችሁ አዙ
ያው እንግዲህ ውድ ቤተሰቦቼ እንዳያችሁት ነበረ በጣም ብዙ ነገሮች ተፈጥረው ነበረ። እንግዲህ ለማውራትም በጣም አስቸግሮ ነበር የነበረውና አሁን አረጋግተነው ያለውን ነገር እንደምታዩት ነው። ሲያመልኩበት የነበረውን ቦታ በጣም የሚያስጠላ ቦታ ውስጥ ነው ያገኘናቸውና አሁን ከዛ ወጥተን ያው ለማውራት የሚመች ቦታ ስላገኘን ትንሽ ያለውን ነገር አውርተነው ደግሞ የት እንደሚገኙም የሚነግረን ከሆነ ይነግረናል። የሚመራንም ከሆነ ደግሞ እሱን ተከትለን ሄደን ደግሞ ወዳሉበት ቦታ የምንይዛቸው ይሆናል። አሁን ያለውን ነገር እንግዲህ እንዳያችሁት ነው። በጣም ተቸግረን ነበር። እንግዲህ ንጉስ እንግዲህ አንተም ደግሞ እጅህን በጣም እያመመህ ነበርና አንተም ጥንቃቄ እያረክ አልነበረም። እባክህ እንደዚህ አይነት ነገሮች ላይ ምክንያቱም ቁስሉ ሊያመረቅዝብህ ይችላልና ተጠንቀቅ እባክህ። ትክክል ያው ጥንቃቄ እናደርጋለን። አንድ እንግዲህ ስሜት ውስጥ ስትሆን ንዴት ውስጥ ስትሆን እንግዲህ ሁሉ ጥቃት ያደረሰብን ጫፍ ፍንጭ ቢያስከ ቁጥር እንግዲህ ስሜታዊ ትሆናለህ። ገባ አይደለም? ለዚህ ነገር ትኩረት አትሰጥም፣ ለጤና ትኩረት አትሰጥም። እንግዲህ ነገሩን አንዴ ከጫፍ መድረስ አለብን። አሁን ላይ እንግዲህ በጣም አድካሚ ቀን ነበር ያለው ቤኪ። በጣም እንግዲህ ጫካውን ተራራውን ምኑን ስንወርድ ነው ያለውና ልብስም እንደው ለመቀየር ጊዜም አላገኘንም። ብዙ ነገሮችን እንግዲህ አልፈን ያው ያ ሰውዬ እንግዲህ መርቶ ከእናንተ ጋር የነበረው ልጅ መርቶ እንግዲህ እዚህ ጋር ደርሰናል። አሁን ከብዙ አድካሚና ከብዙ ትግል በኋላ እንግዲህ እሱም ለመናገር እንግዲህ ተስማምቷል። እንግዲህ ለነፍሱ ነበረ የሰጋው። ያው ለነፍሱ በተወሰነ መልኩ እኛ ዋስትና ስንሰጠው አሁን ላይ ፈቃደኛ ሆኗል። እስቲ በደንብ እንጠይቀውና ያለውን ነገር ደግሞ የቀጣይ እርምጃችንን የምንሄድ ይሆናል። ዋናው ያው እሱ ላይ ጉዳት እንደማናደርስበት ቤተሰቡም ላይ የመጣ ነው። ለክፋት ሳይሆን እኛ ለበጎ ነገር ነው የመጣ ነው። በቃ ያለው ነገር ይህንን አምልኳቸውን ሰዎች ላይ የሚያደርሱትን ጥቃት በሰዎች ላይ የሚሰሩትን ሟርት፣ ድግምት የመሳሰሉትን ነገሮች እንዲያቆሙ በቃ ትልቅ አምላክ አለ እሱን አምላክ ብቻ እንዲያመልኩ እኛ ፍላጎታችን በቃ ህብረተሰቡ ላይ የሚደርሰውን ጥቃት ለማስቆም ነው እንጂ እነሱ ላይም ምንም አይነት ፐርሰናል እንትን የለን። ቅድም ሳገላገላችሁ ነበር ስሜታዊ ሆኖ ነበር ትንሽ ዘውድም እና እሱ ያው አንተ ላይ በደረሰበት ነገር ስሜታዊ ሆኖ ነው። ግን ደግሞ ማንም ላይ የግል ቂም ጸብ የለንም አይደለም፣ ማናችንም የለንም። ምን ፈልገው እውነቱ እንዲወጣና ይሄ እርግማን ከሀገራችን እንዲጠፋ ነው። ይሄ እርግማን ነው በቃ ገባችሁ? በተለያዩ ጊዜያዊ የሃይማኖት አባቶቻችን እነዚህን ነገሮች ለማጥፋት ብዙ ዋጋ ከፍለው ያጠፉት የነበረ ነገር ነው። አሁን ደግሞ እንደ አዲስ እንደ ባህል ተደርጎ በቃ እያንሰራራ ነው ያለው። ስለዚህ እኛ የምንፈልገው ህብረተሰቡ እንዳይጎዳ ነው። ገባ? እናንተም ነፍሳችሁን ለማዳን ነው እንጂ ማናችሁም ላይ ምንም አይነት ጉዳት ለማድረስ እቅድም አላማም የለንም አይደል? ስለዚህ አሁን ይሄንን ተረድተህ ያለውን ነገር ያንተን ሚስጥር በሚስጥር እንጠብቅልሃለን። ምክንያቱም ያንተ ደህንነት ቅድሚያ የምንሰጠው ነገር ነው። አይቷል አይደለ? ወዳጅህን እንዴት በእንክብካቤ እንደያዝ ነው። ጉዳት አላደረስንበትም። እስር ቤትም ምንም ሌላም ቦታ ላይ ማድረስም አንችልም። ሲጀመር እንዲህ አይነት አንተ ላይ የነከሰ ሰውዬ ጥቃት ስላደረሰብህና ስለጎዳህ ነው የታሰረው። ይህንን ነገር ዝም ብሎ እስር ቤትም ለህግም አካላት አቅርቡ ስለሚባል ማለት ነው። ይሄ ሃይማኖታዊ ኢሹ ነው። ማንም ሰው የፈለገውን ነገር ማድረግ ይችላል። ሃይማኖታዊ ኢሹ በሃይማኖታዊ ነገር ነው የምንመልሰው። ስለዚህ አንተን ምንም ነገር ማድረግ አንችልም፣ ግን ደግሞ ሚስጥርህን ማውጣት ግን እንችላለን። መብት አለ። ሚስጥራችሁ ከህብረተሰቡ ጋር ተቀላቅሎ እንዳይኖር ማድረግ እንችላለን። በቃ ምንችለው እሱን ነው። እኛ በቃ ሚስጥራቸውን አደባባይ ማውጣት፣ ሰዎቹ ማንነታቸውን መግለጥ። ይህንን ከምናደርግ ደግሞ ያለው እንዳለ ዘር ማንዘራችሁን፣ ቤተሰባችሁን፣ ሚስጥራችሁን ነግራችሁን እያንዳንዱ የሚስጥራችሁን እውነት አውቀን ህብረተሰቡ እንዳይጎዳ ማስጠንቀቂያ እንሰጣለን። የምንፈልገው ይሄን ብቻ ነው። ስለዚህ አንተን ደህንነትህን እንጠብቃለን፣ ሚስጥርህን እንጠብቃለን። ያለውን ሁሉንም ነገር ንገረን። መልካም እንግዲህ ያለውን ነገር አሁን ከሷ አንደበት የምንሰማ ይሆናል። ሁሉንም ነገር ተመልካችም ሁሉም ነገር ግልጹን ማወቅ ስላለበት ያለውን ነገር ከሷ አንደበት የምንሰማ ይሆናል። አሁን ይኸውልህ ተረጋግተህ አሁን ያለው ነገር ምንድነው የሚለው እንደዚህ አይነት ነገሮች ከየት ጀምረው እንደመጡ እንዴትስ እዚህ ሊደርሱ እንደቻሉ ደግሞ ያለውን ነገር ምንም ሳትደብቅ አንተ ላይ ማንም ጥቃት የሚያደርስብህ ሰው የለም። አንተ ሊጎዳህ የሚፈልግ ሰው የለም። ልንጠቅምህ ነው የምንፈልገውና ያለውን ነገር በግልጽ አሁን እንደተረጋጋህ እያየው ነውና በግልጽ ንገረኝ። ያው ከየት እንደምጀምርልህ አላውቅም። ነገር ግን እኔ የተሰጠኝ ተልእኮ አለ። ዘራችን እየጠፋ ነው። ቅድም ብያለሁ። ያው ሳረጋጋም በፊት ነግሬያለሁ። ዘራችን እየጠፋ ነው ያለው። እኔ ወደዚህ የመጣሁት ለማገልገል ነው። ታማኝ አገልጋይ ሆኜ ነው። ከልጅነቴ ጀምሮ ነው ወደዚህ። ማንን ነው የምታገለግለው? እኔ ወይዘሮ ሀረግ ቀኝ እጇ ነኝ፣ ወይም የወይዘሮ ሀረግ አገልጋይ፣ ታማኝ አገልጋይ ነኝ። ወይዘሮ ሀረግ ማለት አሁን ለቀጣይ ትውልዳችን ንጹህ የኛ ትውልድ አሁን የኛ በብዛት የተቀላቀለ ኖርማል ግማሹ ሰው ግማሽ ጅብ የሆነ ግማሽ ሰው ግማሽ ጅብ የሆነ ወይም ደግሞ እንደዛ ነው በብዛት ያለውና እስኪ ጅብ ስትል ያለውን አብራራልን። ማለትም ይህንን አምልኮ የሚያደርጉት ሰዎች ናቸው የሰው ጅብ የሚባሉት አይደለ? ወደ ጅብ የመቀየር ኃይል ያላቸው ማለት ነው። ምክንያቱም ሰው በራሱ ጅብ መሆን አይችልም። ሰው ነው። እንደሱ ብለህ አትመልስልን፣ አትደባብቀን ማለት ነው።
ስለዚህ ይህንን አምልኮ የሚያደርጉ ከዚህ ከጅብ ጋር የተዋረሱ በአምልኮ ሰዎች ማለት ነው አይደለ? ስለዚህ በግራም በቀኝም እናትም አባታቸው ይህንን አምልኮ የሚያካሂዱ ሰዎች ማለት ነው። ወይ አባታቸው አሁን በብዛ አሁን ላይ የሚወለዱት ልጆች በቀኝም በግራም አሁን ይወለዳል ተብሎ የታሰበው በቀኝም በግራም ሁለቱም ሰዎች ጅብ አምልኮ የሚያመልኩ ሰዎች ናቸው። ቡዳዎች ናቸው ማለት ነው። በቃ ቡዳ በእናንተ ቡዳ ነው የሚባለው ወይም የኛ ደግሞ የንጉሳውያን ንጉስ አሁን ለኛ እንደ ንጉስ ነው ይሄ ልጅ። እሱን አንተ እንደፈለክ ከሁለት ቡዳዎች ስለተወለደ ማለት ነው። ምክንያቱም ንጹህ የሆነ የጅብ ነው ለኛ ማለት የትኛውንም ነገር ማድረግ የትኛውንም ነገር መቆጣጠር ሁሉንም ነገር ማስኬድ አምልኳችንን ማስቀጠል የሚችለው እሱ ነው አሁን ላይ ማለት ትክክለኛውን አምልኮ ትክክለኛውን ወደፊት ትውልድ መገንባት የሚቻለው በሱ መሰረት በሱ አማካኝነት ነው። እስኪ እንዴት ነው አሁን ጅብጅብ አትበለኝ በቃ ጅብ የለም አልኩ አይደለ? ይሄንን እናንተ አምልኮታችሁን ስታካሂዱ የምታረጉት ነገር ነው። እኛ የምናውቃችሁ ቡዳዎች እንደሆናችሁ ነው። ቡዳ የቡዳ ዘሮች እንደሆናችሁ ነው። ሰውም እኮ ባይናገሩም ያውቃችኋል እኮ ቡዳዎች እንደሆናችሁ ያውቃል። ስለዚህ እንዴት ነው አሁን የተገናኛችሁት? እነዚህ በግራም በቀኝም ንጹህ ቡዳዎች ሆናችሁ ይሄ ልጅ እንዲፈጠር እንዴት ነው ያደረጋችሁት? ሆን ብላችሁ አቅዳችሁ ነው እነዚህ ዘሮች እንዲባዙ ያደረጋችሁት? ይሄ የቡዳ ዘር እንዲቀጥል ያደረጋችሁት ወይስ ምንድነው? እንዴት ነው? እኔ እንደሚወለድ ነው የተነገረኝ፣ ግን ከኔ ተሻለ በደንብ ያውቀዋል። አላቅም ብሎናል እኮ እሱ ማለት እንዴት ብዬ ልንገራችሁ? እኔ ሂደህ የምታገለግለው ቤተሰብ አለ። ምንድነው አንተ እዛ ቤተሰብ ውስጥ ቦታ? እኔ ዋንኛ ነገር ምንድነው የተለያዩ አምልኮቶች በሚደረግበት ቦታ በየትኛውም ቦታ ላይ ሂጄ የሚመለኩበትን እቃዎችን የተለያዩ ጣኖችን ሰንደሎችን ወይም ለአምልኮት የሚሆነውን ነገር ማመጣው እኔ ነኝ። ይሄን ነው የምታመጣው? እነዚህ አምልኮት እቃዎች እንዳልኳችሁ ይሄ አሁን ላይ የምናመልክባቸው ቦታዎች በየጫካው በየዱሩ በየተለያዩ ቦታዎች ነው። ይሄም የሆነው ደግሞ ይሄ ልጅ እንዲወለድና እናንተ ደግሞ በጣም እየገፋችሁ እየመጣችሁ ቤተሰቦቻችን እየያዛችሁ ነው። ቀደም ብላችሁኛል። ብዙ የኛ ጓደኞች የኛ ቤተሰቦች ያው ተይዘው እየተሰቃዩ እንዳሉ ተነግሮኛል። ከዛ የተነሳ ነው እኛ በየጫካው በየንትኑ ምን ገባው እንጂ ትክክለኛ የአምልኮ ቦታ አለን። ትክክለኛ ዋና መነሻ ሴንተር ቦታ አለ። ሁሉም ነገር የሚመጣው ከዛ ነው። የት ነው እሱ የት ነው የምታመልኩበት? ዋናውን ቦታ እሱ ነው የሚያዝ የምፈልገው። የት ነው ያለው እሱ? አሁን ያለንበት እኔ ከኔ ጋር ትገኛለች ስለተባለ እኔ ወደዚህ መጥቼ ነው እንጂ ያለው ወደ ክፍለ ሀገር አካባቢ ነው። ወጣ ያለ ክፍለ ሀገር ላይ ነው። ምክንያቱም ክፍለ ሀገር ነው በደንብ ይሄ ነገር አድጎ ከፍ ብሎ ራሱን ችሎ ጠንክሮ መምጣት የሚችለው። እዚህ ባለው ሁኔታ አይደለም ለመወለድና ለመጠንከር እስከ ጽንሱን ራሱ እንዲጨናገፍ ነው እናንተ እየፈለጋችሁ። ጽንሱ ስንተኛ ወር ላይ ነው አሁን ያለው? አሁን 3 ወር እየጨረሰ ነው። አሁን 2 ወር ነው የቀረው ጽንሱ ሊወለድ ማለት ነው። ከተወለደ ብዙ ቀናቶች አይፈጅም፣ ብዙ ወራቶች አይፈጅም። ተሎ የማደግ ተሎ እንትን የማለት ባህሪ ያለው ያለውን ነገር ሁሉንም ነገር ባይዘው አትመኑት። ምንም እውነተኛ ነገር አትጠብቁ፣ ተመስጣችሁ አትስሙት ማለት ነው። ውስጡ ያለው አጋንንት እውነት ያወራል ብዬ አላስብም። ብዙ ውሸትም እንደሚዋሸን አውቃለሁኝ ከፍራቻም ከውስጡ ካለው መንፈስ። እስኪ እንትናን ጠርተ ነው ና ስለሚወለደው ደባ ግባ። ተሻለን አስገባው። ና ግባ። ቁጫል እስኪ ቁጫል። ምን ተጋፍጥረኛለህ? ተቀመጥ። እስካሁን አንተ አደብ አልገዛህም እንዴ? እዛ ጋር ቁጫል። ሂድና ተቀመጥ። እዛ ጋር ቁጫል። ወደዛ ከፊታችን ዞር በል። ይኸውልህ ተረጋግቷል። እሺ ሁሉ ነገር አሁን ጥሩ ነው። ምን እንደምትሰጠው ጣለው። ወደዛ አድርገው። ምንም ተስፋ አልቆረጡም። ድንጋይ የያዘ ነው። ለማምለጥ ሲሉ ራሳቸው ነው የሆነ ነገር ማድረግ ነው የሚፈልጉት። ወደ ኋላ እንትን ማለት ሊል ይችላል። ወደዚህ ተሻለ። በቃ ተረጋጋ። አሁን ላይ ምንም ማደርገው ነገር የለም። የምንሯሯጥበት ወይ የምናደርገው ነገር አይደለም። ምንድነው እዚህ የምታደርገው? በቃ ይኸውልህ አሁን ያደረገበት ባህሪ አለ። አሁንም እሱ አለቀቀውም። እኔ ትንሽ ቢያንስ ያው ትንሽ በሰልም ስለምል ከእንትን እንጂ እሱ የሚያውቀው ነገር ብዙም አይደለም። ስለዚህ ዝምድናችሁ ምናምን እሱን ነው መጠየቅ የምንችለው አሁን በደንብ ማለት ስለ ቤተሰቡ ማን ወዴት እንደሆነ ምን እንደሆነ በደንብ ያውቃል። ግን እኔ የማደርጋቸው ነገሮች ምንድነው የት እንደሚሄድ ማን ወዴት እንደሚሄድ እንዳለበት ማን ወደ ተለያየ ቦታ ወደ ተለኮ ወደ የትም መሄድ እንዳለበት እኔ ነኝ የምወስነው። ምክንያቱም እሱ ቤተሰብ ስለሆነ አንደኛ አሳልፎ ይሰጣቸዋል የሚባል ነገር ስላለ ማለት ነው። አሁን ግን ያው ከኛ አቅም በላይ ነው። ከኛ ምንም ነው። ስለዚህ እነሱንም እንደማይጎዷቸው እኔንም እንደማይጎዱኝ አንተንም እንደማይጎዱን ቃል ገብተውልናል።
እንደዛ ቃል እንደገባችሁልን ቃላችሁን የምትጠብቁ ከሆነ ያለውን ነገር እንነግራችኋለን። እኔም ነገርተናልኝ ቃል ምንም የምናረጋችሁ ነገር የለም። አሁን ላይ እኛ ምንም የምናረጋችሁ ነገር የለም። እሱም እንደነገረህ ነው ያለው ነገር። እኛ አንተን የመጉዳት ምንም ፍላጎት የለን፣ ግን ያለውን ነገር እውነታውን። ምክንያቱም እዚህ ጋር ሰዎች እየተጎዱ ነው ያሉት። ከተጎዱ ሰዎች መሀል ደግሞ የኔ ወንድም አንደኛው ነው። ሰምተኛል አይደል? ሰዎች ላይ ጥቃት እያደረሱ ነው ያሉት። ስለዚህ ይሄን ነገር በጊዜ ተቋቁመን ተቆጣጥረን ወደ ትክክለኛው መንገድ ማምጣት አለብን። እናንተ ሰማኝ አይደል? የእናንተን ጉድኛ የምናወጣበት ምንም ምክንያት የለም። ስለዚህ ያለውን ነገር እውነታውን፣ ዝምድናችሁ ምን እንደሆነ ከመጀመሪያው አንስተ ተነግረኛለህ። እሺ ንገረኝ። እሺ እንዴት መሰለህ፣ እሱም በልጅነቱ ነው አክስቴ ከመንገድ ላይ አግኝታው እኛው ጋ ነው የፍየል ደምም አንዳንድ ነገር እያረግነን ያሳደግነው። ከዛም ታማኝ ሆነ። ስለዚህ እሱ ዘመድ አይደለም፣ ቤት ውስጥ ዘመድ አይደለም። እንደዚሁ ተተብትቦበት ነው ያደገው። እንደዚሁ የኛን እኛን እንዲመስል ነው የኛን ስራ እንዲሰራ ታውሮ ነው ያለው። በቃ ያው አገልጋይ ሆኖ ነው እስከዛሬ ኖረው። ዋናው ማምለኪያ ቦታችሁ የት ነው ያለው? የት ነው የምታመልኩት? ነው ይሄንን ነገር እሱ ይነገራል። የት ነው? አልነገረንም። ክፍለ ሀገር ነው ቦታውን። እንኳን ይሄን ብዬ ልነግርህ ጊዜ ይወስድብኛል። እንዴት ነው ልጁ የተወለደው? ማለትም ልጁ እንዴት ነው ሊጸነስ የቻለው? ይሄንን ዘር ከተለያየ ቦታ ማለትም ቡዳ ለቡዳ የተገናኛችሁት እንዴት ነው? እሱ ካልተወለደ ዘራችን ሊቀጥል አይችልም። እሱማ መወለድ አለበት። ከእናንተ ጋር ግን ያው ከተስማማችሁ የማታጋልጡንም ከሆነ እናሳያችኋለን ቦታውን ወስደን። ስለዚህ ታሪኳ አሁን ልጇን በሆዷ ተሸክማ ወደዛ ቦታ ነው ሄደችው ማለት ነው? ያው 3 ወር ሆኖታል ልጁም። ለምንድን ነው ልጁ እዛ እንዲወለድ የተፈለገው? አስቸገራችሁና በየቦታው እየተከታተላችሁን። በተለይ እናንተን እንኳን ዛሬ ነው የማውቀው። እሱን 1-2 ለኔ ብዙ ጥሩ ነበር፣ ግን ያው ቃል ስላለብን አምልጬ ነው። ጥሩ ቦታ እንድደርስ ነበር። እኔማ እኮ ይኸውልህ ከዚህ ህይወት ልገላግለው ነበር ሐሳቤ። ሚስጥሩንም ከምናገር በቃ ይሄን ነገር ለአንዴና ለመጨረሻ ጊዜ ይሄን ስራ አልሰራም ብዬ ነበር። በቃ ቢያንስ የ2 ሰዎችን ነፍስ አድኛለሁ ነው ገባ? ከእንደዚህ አይነት ህይወት ጥሪው መጣ። ማን የጠራችሁ? ማን የጠራችሁ? እሱ ረጅም ነው። እሺ እሱን አንፈልግም። እኛውን ማወቅ አሁን ስላለህበት ብቻ ነው ማወቅ የምንፈልገው። ስለሱና ስለ ታሪኳ ጉዳይ ነው ማወቅ የምንፈልገው። ስለዛች ምስኪን ሴት ተረዳኸኝ አይደለ? ፈልጋ አይደለም ደግሞ እሷንም ደፍራችኋት ነው አይደለ? ፈልጋማ አይደለም። አይታለ ያለ ፍላጎቷ ነው። እቺንም አሁን እቺ ወደ ኖርማል ህይወቷ ማለት ትእዛዝ ነው፣ አዘው ነው። ከክፍለ ሀገር ነው ትእዛዙ እንደዚህ እንዲሆን ተብሎ ተፈልጎ በጥረት ነው እዚህ የተደረሰው። ማን ነው የሚያዛችሁ? እናንተ ደግሞ ይኸው ልታጨናግፉት ነው። ማን ነው የሚያዛችሁ? የሚያዛችሁ ሰው ማን ነው? እኛ ይሄን ነገር ማጨናገፍ ይኸውልህ፣ የተወለደውንም ልጅ የሚወለደውን ልጅ ምንም ማድረግ አንችልም። ገባል? ልጅ ነው፣ ምንም አናረገውም። ግን ደግሞ በ5 ወር ነው የሚወለደው። እንደናንተ በ9 የሚወለድ መሰለ? እንትን ማለት አለብን። እቺን ልጅ መታደግ አለ፣ እሷንም ልጇንም መታደግ አለብን። በዚህ ሁኔታ ከተወለደ ይኸውልህ ለሷን ለህይወቷም ለልጁም ጥሩ አይመጣም። ስለዚህ ይሄ ልጅ በማያውቀው ነገር በሰይጣን መተት መወለድ የለበትም አይደለ? የኛም ስራ ደግሞ እንደነዚህ አይነት ሰዎችን ካላዳንን ምኑ ላይ ነው ጥቅሙ? ምንም ጥቅም የለውም። እቺ ልጅና ታሪኳንም ልጇንም ማዳን መቻል አለብን። በቃ ይሄንን ካደረግን ይሄን ስራ ባንሰራስ ቢቀርብን ይሄንን ነፍስ ብቻ እንታደገ። ያው ምን ፈልገው እኛ ይሄን ነው። ሰማችሁ? ታሪኳ አታሳዝናችሁ? ሳትፈልግ አርግዛ እንደገና ደግሞ እሷ የወለደችው ልጅ ይሄን ከሞከርክ ከብዙ ከትልቆቹ ጋር ላይ ካሉት ጋር ከማንም ጋር ቢሆን ለእንትን ለማለት ዝግጁ ነን እኛ። እሺ ሰማኸኝ? ደጋግመን ነግረንሃል። እሺ እኛ ላይ ሟርትና ድግምት አይሰራም። እሺ ይኸውልህ እማትናገር ከሆነ ማስታመም ያለብኝ አይመስለኝም። አይደለ እየነገርን እናገር ከሆነ ይናገር። ንጉስ ተረጋጋ። ይኸውልህ ችግር የለውም። ይኸውልህ እጅህን ደግሞ እኛ ላይ ስልጣን እንደሌለው እወቁ። ተሻለ አሁን ምንም የምናደርገው ነገር የለም። እኛ ላይ ስልጣን እንደሌለውም አውቀሃል። ደግሞ
በቃ እዛ መታመልክበት ስናፈራርሰው ምን ሆነን እኛ ምንም የሆነው ነገር እስከዛሬ ምን ሆነ እንዴ? የታሰሩ ጓደኞቻችን ዘመዶቻችን እየታሰሩ አለቁ፣ እየተደበደቡ አለቁ፣ እየተገደሉ አለቁ። ይኸውላችሁ እናንተ ወደ አሁን መስመር መትረፍ አለብን። አሁን እንዴ ተረጋግቼ ላወራችሁ እየሞከርኩኝ ነው። አድምጡኝ። እናንተ የምታመልኩት ይሄ ቡዳም ሆነ ጠንቁልናም ሆነ ትክክለኛ ቢሆን ኖሮ እኛ ቅድም እንደዛ ደም የምታፈሱበትን የተለያዩ ነገሮችን የሰውን እንትን የምትይዙበትን ቦታ እኛ እንደዛ ስናፈራርሰው እኛን እዛው አድርቆ ማስቀረት ይችል ነበር። ትክክል ሰማኝ አይደለ? የምታመልኩት አምላክ የተለየ ሰይጣን ነው። ምንም ለእናንተ የሚያመጣላችሁ ለውጥ የለም ነው ማለት። እኛ ላይም አቅምና ጉልበት የለውም። ተሻለ ስማ፣ ባለፈው እዛ ውሃ ስደፋብኝ አፈር ስደፋብኝ ያፉንጫት ሁላ ደፍቶብኛል ታውቃለህ? ባፉ አድርጎ እህቱ አደንዝዛ መጣላቃተ ምናምን እያለች ግን እኛ ላይ ምንም አይነት ኃይልም ስልጣንም የለውም። ይሄንን ተረዳ እስከመጨረሻው ድረስ። አሁን በጸባይ ያናገርን ነው። ቦታውን ትጠቁመናለህ። ችግር የለውም። እኔ ቦታውን በደንብ አውቀዋለሁ። ያለውን ነገር እኔ ያሳያቸዋለሁ። ክፍለ ሀገር ነው ራቅ ያለ። በቃ አይዟችሁ። አሁን ምግብ እናበላችኋለን ምናምን። እሺ ምንም እንዳታስቡ። እሺ በቃ አይዟችሁ። ንጉስ የሷን ህይወት ማትረፍ አለብን። እሱ ነው በጊዜ መድረስ አለብን። ሰማችሁ አይደል? አሁን እነሱ ነገሮችን ለማደባበስ ነው እየሞከሩ ያሉትና እኛ ቶሎ ብለን እሷን ማግኘት አለብን። ልጁም ቢሆን ተወልዶ እንደዚህ አይነት ህይወት እንዲያሳልፍ ማድረግ የለብንም። በታምር እንደዛ ይሆንም እንደዛ ይደረግም። ስለዚህ እነሱ አሁን በመናግባባው መንገድ በእንትንም ቢሆን እንደዚህ ተናደንም ሳይሆን በመናግባባው መንገድ ስሜታዊ እናናግራቸውና ያለው ነገር በእውነት እንዲነግሩና ያሉበትን ቦታ መሄድም ካለብን እዛው ቦታ ሄደን የምናገኛቸው ይሆናል። ምክንያቱም አሁን እየተዳከሙ ስለሆነ ዘራቸውም እየጠፋባቸው ስለሆነ እያለቁም እየተጨረሱ እንደዛም ስለሆነ ምንም አቅም እንደሌላቸው እየተሰማቸው ነው ያለው። ስለዚህ በቃ ያለውን ነገር እንትን ብለን መፍታት አለብን። በደንብ እንጨርሰዋለን።